በፊት ያየነውን ስለምናወራ ነው እንጂ እነሱ በውስጥ የሚያወሩትን ፈጣሪ እና እነሱ ነው የሚያውቁ። ይደዋወላሉ ይሆናል። መቼም ይሄ እንደዚህ አይነት እንትን ውስጥ ገብቶ ዝም የሚለው አይመስለኝም። ሞር ደግሞ አሁን ዘላለም እንግዲህ ደብዳቤው ካነበበ በኋላ በጣም ተረብሿል። እንባውን መቆጣጠር እስከሚያቅተው ድረስ እንደዚህ ሲሆን እኔ ለመጀመሪያ ጊዜ ነው ያየሁት። እንደዚህ ሲሆን አይቼው አላውቅም። በዚህ ሀሳብ ላይ አሁን ሌላ ሰዎች ገብተው እነ ለበልባለው እነ ማነው ቴድሮስ እና ብዙ ልጆች አሉ። እነሱ ገብተው በዚህ እንትን አሁን እነሱ ቢፈልጓት እርግጠኛ ነኝ ኤልሳ ምንም አትሆንም። በእርግጥ ያው አንዳንድ ጊዜ ደብዳቤውን ስላነበበ የቤተሰቦቿ ምናምን ስላየ ሞታለች ምናምን የሚለው ሀሳብ ስለመጣብን ነው እንጂ ምንም ነገር ላትሆን ትችላለች። ያው አንዳንዴ ሰው ሲጠፋ የምታስቡት ሌላ ነገር ነው። ይሄ ደግሞ የኛ እንትናችን ነው፣ በቃ ተፈጥሯችን ነው። የሆነ ሰው ረጅም ጊዜ ሲጠፋ አይደለም 5 6 ወር ይቅርና አብዛኞች ደግሞ በልዑል ይፈርዳሉ፣ አብዛኞች ደግሞ በዘላለም። እኔ ግራ ነው የሚያጋባው እኮ ሰው ራሱ የሆነት አብዛኛው ልዑል ጋር የተነሱበት። አሁን 6 ወር ሙሉ ሳትፈልጋት የት ከርመህ ነው አሁን ላይ መተህ እንትን የምትለው ምናምን የሚሉ ሰዎች በተክታክ ምናምን ብዙ እንትኖች እየተዟዟረ ያው እዚህ እየቆረጡ እየወሰዱ ቶክቶክ ላይ ምናምን በየፌስቡክ ስለሚፖስቱ የበዛ ያለው ሰው የሚፈርደው ለማን ነው? በልዑል ነው የሚፈርዱት። እና እነሱ የራሳቸው ጉዳይ ነው፣ ግን እውነቱ ያለው እሱ ጋር ነው። ምንም ተልባ ቢንጫጫ በአንድ ሙገጫ ነው። እሱ የሚፈልገው ዋናው ኤልሳ መገኘቷ ብቻ ነው እንጂ እኛ እዚህ ጋር ስላወራን እንትን አንተ ነህ አንድ እሱ ነው ምናምን ስላል ምንም መፍትሄ የለም። መፍትሄ የሚሆነው የእሷ መገኘት ነው። እሷ ምንም ነገር ሳትሆን የምንሰማው ነገር ውሸት አድርጎት እሷ በጤና ምንም ነገር ሳትሆን እንዲገናኙ የእውነት ሁላችሁም በየሃይማኖታችሁ ጸሎት አድርጉለት። ጭንቀት ውስጥ ነው አሁን ላይ ያለው። የድሮ ማን ነው ፈገግታው ምኑ ምኑ ምንም በቃ ልጁ በጣም እንትን ውስጥ ነው የገባው። ስታዩት ራሱ እንዲህ ስታዩት ራሱ ድብርቱ ያስታውቃል ማለት ነው። ዘላለም ጋር አንድ ላይ ቢሰሩ በእርግጥ አሁን ዘላለም የያዘውን ጉዳይ ትተው አንድ ላይ እንደዚህ በእንትን ቢሰሩ እርግጠኛ ነኝ ብዙ ጊዜም አይወስድባቸውም፣ ያገኟታል። ይህ የውሸት እንትን እያወሩ ሙታለች ወይ እንደዚህ እያሉ እነሱን ልዑል እንዳይፈልጋት ለማድረግ ያረጉት ሴራ ይመስለኛል። እንደዚህ አብዛኛው ልዑል አሁን ሊጠራጠር የቻለው የቤተሰቦቿ ጥቁር ልብስ መልበስ ለ10 ምናምን ቀን ያለው እንደዚህ በመቆየታቸው በሱ ምክንያት ነው። አሁን እሱ ትልቅ ውሳኔ እንዲወስን ያልተደረገው ማለት ነው። ግን ደግሞ ምንም ላትሆን ትችላለች። እንግዲህ ፈጣሪ ነው የሚያውቀው እሱን ምን አይነት ጭንቀት ምን አይነት ጉድ ውስጥ ከተዋት እንደሆነ ልጅቷን። እንግዲህ የገዛ ቤተሰቦች የገዛ አጎት የተባለው ጉድ እሷ ስትገኝ ሁሉንም ፍርዱን ያገኛል ማለት ነው። ሁሉም መቀጣት አለባቸው በእሷ ዙሪያ ያሉ ሰዎች። አባቷ ይህን ጉድ አያውቅም። አባቷ የሚያውቀው እንግዲህ እንደምትማር ምናምን ነው። ግን እሱ ልጅቷ ግን ያለችበት ደግሞ ሁኔታ ለረጅም ጊዜ ከልዑል ጋር ባያወሩም ልጅቷ ግን ያው ማንም ሰው አልተረዳላትም ምን አይነት ጭንቀት ውስጥ እንዳለች። እንግዲህ አሁን ነው እውነቱ እየታየን ያለው ማለት ነው። አንዳንድ ጊዜ የሰው ልጅ ህይወት ያው እኛ እንደፈለግነው ምናምን አይሆንም እና ፈጣሪ እንትን ባለልን እንትን ነው የሚሆነው። ምንም አለ ምንም ሳትሆን እንድትገኝ እንግዲህ ጸሎት አድርጉ። የዘላለም ማን ነው የልዑል ጭንቀት ስለ ሁሉም ነገር እንግዲህ እሷ መገኘቷን ነው እኛ የምንፈልገው። ሌላው ዝም ብለው በእንትን የሚያወሩት ምናምን ተውትና
ያው እሷ እንዳትገኝ ለማለት ያክል ነው። ሰው ሙታለች ወይ የሆነ ውሸት ዜና የሚያወሩት። ምንም ላትሆንም ትችላለች። እንግዲህ ፈጣሪ ከእሷ ጋር ይሁን። ያው ቢያንስ እውነቱን ካወቀ ዘላለም ልዑል ወደ ራሱ እንትን ይላል ማለት ነው። አሁን ላይ እሱ ጸጸት ውስጥ ነው ያለው። እኔ ባልፈልጋት ነው እንደዛ የሆነችው ምናምን እያለ ራሱን እንደ ጥፋተኛ አድርጎ እየወቀሰ ያለው ራሱን በራሱ ነው። እና አብዛኞቻችን ደግሞ እንረዳው። ያው አንዳንድ ጊዜ ሳትፈልጉት ነው እንደዚህ ህይወት እንደዚህ ናት። በፈለጋችሁት ሳይሆን በማትፈልጉት እንትን ይወስዳችኋል። እና ያው እነሱም ሲጀመር ሰዓት የለውም። በተለይ በመስፍን ዙሪያ አካባቢ መስፍን ሳይሞት በፊት ምንም አይነት ጊዜ እንደሌላቸው እንግዲህ እኛ ተመልካቾች ምስክር መሆን እንችላለን። በየጊዜው ምን አይነት ውጣ ውረድ እያሳለፉ እንደሚመጡ እና ያው አንዳንድ ጊዜ ብዙ ጊዜ በተለይ ፍቅረኛ ማች ወይ የሆነ እንትን ስትሆኑ ሰዓት ሰጥታችሁ አብራችሁ መዝናናት ምናምን ይፈልጋል። ግን ደግሞ ከልዑል ጋር እንደዚህ በዚህ ስራ የሚሰሩ ወንድሞቻችን ደግሞ ለእንደዚህ አይነት ሰዓት የላቸውም። ይህን ደግሞ ያው መረዳትም አለበት ብዬ ነው የማስበው። በዚህ ምን ባላት በዚህም ተኮራርፈው ሊሆን ይችላል ለስድስት ወር ያላወሩት። ልጅቷም እንትን ውስጥ ነበረች። ያው በእርግጥ አይፈረድባትም። እሷም የቤተሰብ ጫና ካለብሽ በጣም አስቸጋሪ ነው። ለመናገርም ራሱ ትፈሪያለሽ። ምን ያደርጉብኝ፣ ምን እኔ ብነግረው እሱ ይጎዳል ወይ ምናምን እያለች ነው እንግዲህ እስካሁን ድረስ ይህ ሁሉ ጊዜ ነግረው ቢሆን አሁን ላይ እሷም እንደዚህ ባልተሰቃየች ኑሮ ያው ደውላለት ወይ ቴክስት ጽፋለት ስለ ቤተሰቦቿ እንደሚያሰቃዩት ለልዑል ነግረው ቢሆን አይደለም ለእሷ ለስንቶች እየደረሰ ነው። ከዚህ ጉድ ያወጣት ነበር። አሁን እሱም እንደዚህ አይነት እንትን ውስጥ አይገባም ነበር። አሁን የኤልሳ አባት ሲሰማ ምንድን ነው የሚለው? ከባድ ነው። አሁን አጎትየው እዛ ያሉት ሙሉ ቤተሰቦቹ ሳይሸሹ እነሱና አሁን በደንብ ተከታትለው ማወጣጣት ያለባቸው። እርግጠኛ ነኝ ኤልሳን የደበቁበት ቦታ ያው ተከታትለው እንትን ቢያዩ ወይ ምግብ ሊሰጡ ወይ የሆነ መቼም መሄዳቸው አይቀርም። ስለዚህ በዛ ሰዓት ተከታትለው ይይዟታል ብለን ተስፋ እናደርጋለን። እንግዲህ እንደሚያገኟት እግዚአብሔር ከእነሱ ጋር ይሁን ነው የምለው። ከባድ ነው በጣም የእውነት አንዱ ስትሉ አንዱ አንዱ ስትሉ አንዱ በስመ አብ እንዴት ያስጠላል። ምስኪን እሱ በማያውቀው ነገር እንደዚህ ሲሆን ደግሞ ወንድ ልጅ አይክፈው፣ የእውነት ወንድ ልጅ አይክፈው፣ አያልቅስ። በጣም አስቸጋሪ ነው ጥፋቱ ምኑ ነገር ልክ እሱ እንዳጠፋ መስሎ ነው የራሱ ላይ እየፈረደ ያለው። ግን ምንም እሱ አላጠፋም ምንም ነገር። የእውነት ዝም ብለን አንዳንድ ሰዎች እንፈርዳለን። አንተ በዛ ሰዓት ሂደህ አግኝታት ቢሆን ይህ ሁሉ ባልተፈጠረ እንደዚህ እያሉ ኮሜንት ይጽፋሉ አንዳንድ ሰዎች። አትፍረድ ምንድነው አትፍረድ ይፈረድብሃል ነው የሚለው። እና በሰው ላይ ባንፈርድ ጥሩ ነው። የእሱ ጭንቀቱን ታያላችሁ እያያችሁ ነው በየጊዜው። እንግዲህ እረፍት የሚባል ነገር የለውም። ያው ከዛ አንጻር ይመስለኛል እንጂ መቼም መገናኘቱን ጠልተውት አይደለም። እንደዚህ ብዙም ብቻ ምንም ነገር አትሆን እሷ የኛ እንትን የኛ እንደዚህ ያልን ምናምን ምንም እናመጣው መፍትሄ ስለሌለ እሷ ብቻ ምንም ነገር ሳትሆን እንድትገኝ ነው የምንፈልገው። አጎትየው አሁን ላይ እውነቱ እየወጣበት ስለሆነ ከባለፈው ከሶስት ቀን በፊት የተለቀቀው ቪዲዮ አይታችኋል። እንግዲህ ዘላለም ማነው ልዑልን ሲያስፈራራው ነበረ። ትተዋለህ ወይስ ከኔ ጀርባ ትከተላለህ? በማያገባህ አትግባ፣ ይሄ የቤተሰብ ጉዳይ ነው ብሎ እንትን እያለው ነበር። እሱ ደግሞ ዘላለም ማነው ልዑል እውነቱን እስከሚወጣ ድረስ በእርግጥ ማናት ኤልሳ በእሱ እጅ እንደሆነች ቢያቅም
ግን እውነቱ እንትን እንዲልለት በጣም በቤት ሰራተኛውን አይታችኋል። አፈላልጎ አግኝቶ ስለ ኤልሳ ብዙ ነገር ነግረዋለች። ጓደኞቿ፣ በእሷ አካባቢ ያሉ ብዙ ብዙ ሰዎች እንግዲህ ስለ እሷ ብዙ ነገር አውርተዋል። ግን ደግሞ ይሄ በቂ አይደለም ብሎ እንግዲህ እውነቱ ደግሞ ያለው ደብዳቤ የወሰደው ልጅ ነው። አሁን ትልቁ ችግር የመጣ እንግዲህ የጻፈችውን ካነበበ በኋላ እሱ ተስፋ እንዲቆርጥ ያደረገው ትልቁ ነገር የእሷ ጽሑፍ ነው። ግን ደግሞ ያው ተስፋ የሰው ልጅ ተስፋ አትቆርጥም። በምንም ቢሆን በምንም እሷን ማግኘቱ አይቀርም። ያው እሷ እንደዚህ ብላ የጻፈችውን በላት እሱ እንዳይጨነቅ እንዳይፈልጋት ብላ ሊሆን ይችላል። እንዳትፈልገኝ ምናምን የሚል መጨረሻ ላይ ጽፋለች። ግን አይመስለኝም እሱን እንትን እንዳይሉት እንዳይጎዱት፣ ያው የቤተሰቦቿን እንትን ስለምታውቅ ለሱ ይመስለኛል። አሁን ላይ ብቻ እግዚአብሔር ይድረስላት። ምንም ነገር አትሆን። ምስኪን የእውነት በጣም ነው ያሳዘነች። ደግሞ የዋህ ልጅ ናት እኮ በስመ አብ። እኔ በሶስት ቀን ነው ፊት ለፊት ካሜራ ላይ መተያየዋት። እኔ ከዛ በፊት አላውቃትም፣ ግን ብዙ ጊዜ ስለ ኤርሳ ሲያወራ እንሰማለን እንጂ በአካል እንደዚህ በቪዲዮ ምናምን መተያየናት ታሞሳለን። እና በጣም ምንድን ነው አረ ምንድን ነው የሚባለው? በጣም ምርጥ ልጅ ናት። በቃ የሆነች ስነ ስርዓቷ ምኗ ስታወራ ቀልቀል። አንዳንድ ሴቶች እኮ ቀልቀል ይላሉ አይደል? ይቺ ደግሞ ጨዋ ነገር ናት። ዝም ያለ ሰው ደግሞ ታውቃላችሁ ይጎዳል። በቃ አፈኛ ምላስ ያለሽ ምናምን አስመሳይ ከሆንሽ ነገሮችን ሁሉ እያድበሰበሽ ታልፊያለሽ። ግን ዝምተኛ ከሆንሽ ደግሞ ብዙ እንትን ይደርስብሻል። ለዛም ይመስለኛል ምስኪን አሁን እዚህ ሁሉ እንትን የገባችው። ብቻ እግዚአብሔር ምንም ነገር ሳትሆን እንዲገናኙ ጸሎት አድርጉላቸው። ለማንኛውም የምወዳችሁ የማከብራችሁ የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እያደረጋችሁ፣ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ላይክ እያደረጋችሁ ጀምሩ። መልካምነት ለራስ ነው። አብዛኞቻችሁ ትገባላችሁ ታያላችሁ። ለምን እንደሆነ አላውቅም። ላይክ ለማድረግ ቢያንስ 500 600 ሰው ገብቶ እኔ ቤት እያየ ላይክ የሚያደርጉት በጣም የተወሰኑ ሰዎች ናቸው። ላይክ አድርጉ፣ ምንም አይቆጥርባችሁ ማለት ነው። መልካምነት እዚህ ይጀምራል። ለማንኛውም ወዳችኋለሁ። ሰላማችሁ ይብዛልኝ። ባይ ባይ። ቸር ወሬ ያሰማን እያልን